ሰላም ጤና ይስጥልን እንደምን ቆያችሁ። በዚህ ጊዜ የእግዚአብሔር ወንጌል በተሰኘ ጭብጥ ሐሳብ እየተነጋገርን አለን። መጽሐፉ ይናገር በተሰኘው በዚህ ፕሮግራማችን ማለት ነው። ባለፈው ጊዜ ወዳጆቼ አብረው የነበሩ ወንድሜ ፋኑኤል ብርሃነ የአምላክ ቸርነት በዚህ በኩል አለ። ባለፈው ስንነጋገር የነበረውን ሐሳብ እንቀጥላለን። ባለፈው ጊዜ ስለ ወንጌል እየተነጋገርን ወንጌል ያልሆነው ምንድን ነው ብለን ሐሳቦች አንሸራሸን ነበር። ብዙ ሐሳቦች ተነስተዋል። የእግዚአብሔርን ወንጌል ሐሳብ ልንነጋገር እስቲ ስለ ወንጌል ምን ምን ብዥታዎች ናቸው ያሉት ሚለውን አንስተን ወንጌል ይህንን አይደለም እያልን ባለፈው ጊዜ በደንብ ተነጋግረናል። ዛሬ ደግሞ እና ወንጌል ምንድን ነው፣ የት ነው የጀመረው ብለን የእግዚአብሔር ወንጌል የሚለውን ጽንሰ ሐሳብ በትክክል እንጀምራለን ማለት ነው። ወንጌሉ የእግዚአብሔር ነው የሚለውን እና የእግዚአብሔር ወንጌል የሚለው ሐሳብ ላይ ፋኑ ካንተም ከያሚም ወንጌሉ የእግዚአብሔር ነው የሚጀምረው እግዚአብሔር ጋር ነው የሚለውን ሐሳብ ጥቂት እናንሳና ወደ ዝርዝር ሐሳቦች እንመጣለን። የእግዚአብሔር ወንጌል ባለፈውም እንዳየነው የእግዚአብሔር ወንጌል ስንል ወንጌልን ኦን የሚያደርገው እግዚአብሔር ነው። ባለቤትነቱ የእግዚአብሔር ነው ብለናል። ጀማሪው እግዚአብሔር ነው። በወንጌል ውስጥ የሚደረጉ ነገሮችን ሁሉ የሚከውነውም እግዚአብሔር ነው። በኋላም እንደምናየው በክርስቶስ ኢየሱስ የተከናወኑት ነገሮች ሁሉ እግዚአብሔር ኦን የሚያደርጋቸው ናቸው ብለናል። ስለ እግዚአብሔር ማውራት ከጀመርን ደግሞ እግዚአብሔር ከታይም እና ከስፔስ ውጪ ያለ አካል ነው። ስለዚህ እግዚአብሔር እንዴት ነው ወንጌልን የጀመረው፣ ለምንድን ነው የጀመረው የሚሉ ሐሳቦችን እናነሳለን እና ደግሞ የሆነች ጊዜ ብቻ ጅማሬ እንዳልሆነ እግዚአብሔር ፍጥረትን ከጀመረበት ጊዜ አንስቶ ወንጌል እንደነበረ የምናይበትን መንገድ ነው ማለት ነው። ስለዚህ ባለቤትነቱ የእግዚአብሔር ነው እና ደግሞ ከጊዜም አንጻር እግዚአብሔር ፍጥረትን ሲጀምር ጀምሮ የጀመረው ጉዳይ እንደሆነ የምናየው ይሆናል ማለት ነው። ታንክ ዩ ፋኑኤ። ያሚ ባለፈው ወንጌል በተለይም ሪሼፕ አይደረግም ሚለውን እያወራን ወንጌል እግዚአብሔር የጀመረው የራሱ ፕሮግራም ነው። የኮፒራይት ሐሳብ አንስተን የእግዚአብሔር ነው ብለን ስንል ነበርና የተለመደው የምናውቀው ወንጌል የክርስቶስ ወንጌል አዲስ ኪዳን ላይ የጀመረ ወንጌል ልክ አሁን ወንጌል ኮንሰፕቱ ሲታሰብ የክርስቶስ ሞትና ትንሣኤ ይታሰባል። የእግዚአብሔር ብለን ስንል ትንሽ ለጥጠን ይሆን ወይስ መጽሐፍ ቅዱሳዊ ነን እኛ? አሁን ይህንን ስናስብ መጽሐፉ ይናገር ነው መርሃ ግብራችን። ስለ ወንጌሉ መጽሐፉ ይናገር እያለን ነው። መጽሐፍ ቅዱሳዊ ዲስኮርስ ስለ ወንጌሉ ምን ያስባል፣ ምን አይነት ትንታኔዎች ይኖራሉ የሚለውን ያሚ ወንጌሉ የእግዚአብሔር ነው የሚለው ሐሳብ እውነት ነው፣ የእግዚአብሔር ነው ወንጌሉ በባለቤትነት። ቅድም ፋኒም እንደጠቀሰው ይሄ ኢየሱስ ክርስቶስ ወደ ምድር መጥቶ ስለ ሰው ልጆች ኃጢአት ዋጋ መክፈሉ ሰውን ኃጢአተኛውን ሰው ከእግዚአብሔር አብ ጋራ ከእግዚአብሔር ጋር ማስታረቁ ይሄ የእግዚአብሔር ሐሳብ ነው እና ይሄ በምድር ላይ ከመገለጡ በፊት በስላሴ ዘንድ ያለ ሚስጥር ነው ወይ ደግሞ እውነታ ነው ወይ ደግሞ ፕሮግራም ነው። ስለዚህ በአብ በወልድ በመንፈስ ቅዱስ ዘንድ የሚታወቅ ይህንን እውነት ነው ኢየሱስ ክርስቶስ ወደ ምድር መጥቶ የገለጠው። ስለዚህ ኢየሱስ ወደ ምድር መጥቶ በመግለጡ እግዚአብሔር ምን እንደሚመስል ማወቅ ቻለን። መንፈስ ቅዱስም ደግሞ ይሄ ወንጌል ይሄ የእግዚአብሔር ሐሳብ ለሰዎቹ ሊደርስ ዘንድ የማያምኑትን እያወቀሰ ያመኑትን እያጸና ደግሞ ይቀጥላል። ጳውሎስም እንደሚናገረው እኔም ለዚህ ወንጌል ተለየው፣ ይህንን ምስጢር ለማወጅ ራሴን እግዚአብሔር ለየኝ ጠራኝ አስተዳጅ የነበርኩትን ብሎ ይናገራልና መልእክቱ ወንጌል በባለቤትነት በዋናነት ምንጩም ራሱ ሐሳቡም ራሱ እግዚአብሔር ጋር ነው። የማይጠቅሙትን በዚህ ዓለም እይታ ቦታ መስጠታቸውን ሰዎች ያድን ዘንድ የእግዚአብሔር ጥበብ ነው። ጥበቡ እግዚአብሔር ነው። የመስቀሉ ሁነት በአብ ዘንድ በወልድ ዘንድ በመንፈስ ቅዱስ ዘንድ የነበረ ምስጢር ያ ፕሮግራም ነው የተገለጠው ማለት ነው። ስለዚህ ወንጌሉ የእግዚአብሔር ነው የሚለው ትክክለኛ መረዳት ነው። ኦኬ። ስለዚህ ወንጌሉ ብዙ ጊዜ የእግዚአብሔር ወንጌል ሲባል እንትን ሊል ይችላል፣ ትንሽ ግር ሊል ይችላል እና በዚህ መልኩ ማሰብ አለብን። ፕሮግራሞቻችን ከዚህ በኋላ የእግዚአብሔርን ወንጌሉ እንዴት የእግዚአብሔር ሆነ፣ የተጀመረ ምን ታሰበ፣ ባለፈው ስንነጋገር እንደነበረው በጣም በጠባብ ስኮፕ ወንጌልን እንዳንመለከት ያግዘናል መጽሐፍ ቅዱሳዊ ምልከታ ብዬ አስባለሁ። ወንጌል ሰው ከወደቀ በኋላ እግዚአብሔር እንደ መፍትሄ የጀመረው ሐሳብ አይደለም ማለት ነው። ይህንን ብላችሁ ስትሉ
መልካም የምስራች ነው ወንጌል ትርጉሙ አይደለ? መልካም የምስራች ነው የምንለው ወንጌል ስንል ወይም ኢቫንጌሊዮን የምንለው ሐሳብ መልካም የምስራች ማለት ነው። ኖርማሊ አዲስ ኪዳናዊ ይዘት ሰጥተነው ካወራን ለውድቀት የተሰጠ መፍትሄ ሊሆን ይችላል። በዛ መልኩ ልናነሳው እንችላለን፣ በዛ አንጻር እያየን ከተነጋገርን ማለት ነው። ነገር ግን የእግዚአብሔር መልካምነት ጅማሬ መቼ ነው? እግዚአብሔር መልካም መሆን የጀመረው ሰዎች ከወደቁ በኋላ አይደለም። ወይም በቃ መልካምነቱን መግለጥ የጀመረው ከዛ በኋላ ሰዎች ስለወደቁ አሁን ልምጣላችሁ ልድረስላቸው ብሎ አይደለም የመጣው። ከዛም በፊት እግዚአብሔር መልካም ነው። ፎር ኢተርኒቲ እግዚአብሔር መልካም ነው። ስለዚህ ወንጌል ስንል መልካም የምስራች ከሆነ ከእግዚአብሔር የሚመጣ ከሆነ እግዚአብሔር መልካምነቱን የጀመረው ዘፍጥረት 3 ላይ አይደለም ማለት ነው። ዘፍጥረት 1 ጀምሮ ነው እግዚአብሔር መልካም የነበረው። ከፍጥረት አንስቶ እንደምናወራው በኋላ እግዚአብሔር መልካምን ነገሮች በመፍጠር የባህሪውን ሪፍሌክሽን በፍጥረት ውስጥ እናያለን። ስለዚህ ከዛ አንጻር ካየነው ወንጌልን የእግዚአብሔር መልካምነት መገለጫ ነው ብለን ካሰብን ወንጌል የጀመረው ከዘፍጥረት 1 ነው ማለት ነው። ኦኬ ያሜ ይሄን እንዴት ታያለህ? ብዙ ጊዜ ወንጌል በኃጢአት ለወደቀው ዓለም መፍትሄ ነው። በእርግጥ ትክክል ነው። በዚያ አንድምታ ብቻ ይታያል። ባለፉት ጊዜያት ተነጋግረናል። ወንጌል እግዚአብሔር የጀመረው ግዙፍ ፕሮጀክት ነው። ወንጌል መላ ዓለማዊ ነው። ወንጌል እግዚአብሔር ለዓለም ምስቅልቅል አሁን ለምንመለከተው ለሁሉ ለፍጥረት ሁሉ እግዚአብሔር ያሰበው ሁሉ ነው ወንጌል። ይሄንን ሐሳብ ለማየት ወደ ጥንት ሩቅ ምስራቅ መጽሐፍ ቅዱስ እንደሚነግረን ዓለም ወደ ዘፍጥረት ማለት ነው ወደ መጀመሪያው መሄድ እንዳለብን ፋኑ እየነገረኝ ነው። እኔም እንደሱ አምናለሁ። በእርግጥ ከዚያ ነው የሚጀምረው የወንጌሉ ሐሳብ ብለህ ታስባለህ? የስ ኦፍ ኮርስ የእግዚአብሔር ወንጌል አስቀድሞ የታሰበ እንጂ ፕላን ቢ አልነበረም። ይልቁን የሰው ልጅ ውድቀት ያንን ፕሮጀክት በይፋ እንዲታወጅ አደረገ። እግዚአብሔር ሊሰራ ያሰበውን ሐሳብ እንዲገልጥ አደረገው እንጂ በኋላ ላይ የታሰበ ነው ሁለተኛ አማራጭ አይመስለኝም፣ ምናልባት ካልተሳሳትኩ። ይልቁን በስላሴ በአብ ዘንድ በወልድ ዘንድ በመንፈስ ቅዱስ ዘንድ የነበረው ምክር ነው ካልን ጅማሬው ከዘፍጥረት 1 በፊት ነው ማለት ነው። በእግዚአብሔር ዘንድ ደግሞ መልካም የሆነውን ነገር ማዘጋጀት ነው። መልካምነትም የሱ ባህሪም ስለሆነ አይ ቲንክ አሁን ፋኒ ካለው ጋር በስማማለሁ። እንዴት ወንጌል ፋኑ አሁን መልካም እሺ፣ ከፍጥረት እንጀምር። ምናልባት ዛሬ ከፍጥረት የምንጀምረው የእግዚአብሔርን ወንጌል መጽሐፍ ቅዱሳዊ ምልከታ ከፍጥረት የምንጀምረው ቅዱሳት መጽሐፍት ትረካውን ያኖሩልን የነገሮችን ጅማሬ ከፍጥረት አንስቶ ስለሆነ ነው። ከፍጥረት በፊት እግዚአብሔር ኖሯል። እግዚአብሔር በራሱ ብቁ ነው፣ ዘላለማዊ ነው። እግዚአብሔር ዘላለም ውስጥ ኖሯል። ከዚያ በፊት የእግዚአብሔር ፕላን ነው። የአዲስ ኪዳን ጸሐፍትም ይነግሩናል። እስቲ ከፍጥረት እንነሳና ፍጥረት ውስጥ ጉድ ኒውስ ወይም ወንጌል እንዴት ሊታይ ይችላል? አሁን እሺ የኃጢአት መፍትሄ አይደለም ፊክስ ሊያደርግ ያመጣው መፍትሄ ብቻ አይደለም ብለን ካለን እሱን እናምናለን ሁላችንም። መፍትሄ ነው ትክክል፣ በትክክል ግን የጀመረው ባለፈው አይደለም። የጀመረው ከመስቀል በኋላ አይደለም። የጀመረው ከቤተ ክርስቲያን ጋር በቃ ፊሽካው ተነፋ ተጀምሯል ተብሎ አይደለም ወንጌል የተጀመረው። ወንጌል የጥንት የሩቅ ከዘመን በፊት የታሰበ የእግዚአብሔር ፕሮጀክት ነው፣ የእግዚአብሔር ሐሳብ ነው። ይህንን መረዳት አለበት አማኝ ስለ ወንጌል ሲያስብ የወንጌልን ሁለንተና፣ የወንጌልን መነሾ፣ የወንጌልን ምንጭ፣ የወንጌልን የተነሳበትን ቦታ መረዳት አለበትና ፍጥረት ላይ እስቲ ፍጥረት ላይ የእግዚአብሔር ወንጌል እንዴት የእግዚአብሔር ሆኖ ሊገለጥ ይችላል? ከዛ በፊት ቅድም ያልከውን ነገርም ላይ ኢንፈሳይዝ ማድረግ ጥሩ ነው ብዬ አስባለሁ። እግዚአብሔር ፍጥረትን ራሱ የጀመረበትን ምክንያቱም ስለ ፍጥረትም ስናወራ ወይም በፍጥረት ውስጥ የእግዚአብሔር ወንጌል መልካምነት ተገልጧል ከማለታችን በፊት ቅድም ያሚ እንዳለው በአብ በወልድ በመንፈስ ቅዱስ መካከል ስላለው ምሉዕነት ሆልነስ እና በዛ መካከል ስላለው ፍቅር በዛ መካከል ስላለው ሕይወት መጽሐፍ ቅዱስ ይነግረናል። ጌታችን ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 17 ላይ ያንን አንስቷል። ዓለም ሳይፈጠር በፊት እንደወደድከኝ ይላል። ስለዚህ ታይም እና ስፔስ የምንለውም ነገር ሳይጀምር በፊት በአብ በወልድ በመንፈስ ቅዱስ መካከል ስላሴያዊ የሆነ ፍቅር እንዳለ እና ሕይወት እንዳለ እናያለን፣ መልካምነት እንዳለ እናያለን። ስለዚህ ፍጥረትን ስናስብ እግዚአብሔር ከጎዶሎነት ያመጣው ከባዶነት ያመጣው ከብቸኝነት ያመጣው አይደለም።
እንደዛ የሚሉ አንዳንድ የፍልስፍና ሀሳቦች እንዳሉ እናውቃለን። እግዚአብሔር ከድብርቱ ከእንቅልፉ ሲነቃ ብቸኝነት ሲሰማው ፍጥረትን እንዳበጀ የሚናገሩ ጽሁፎች አሉና በዛ መልኩ የመጣ አይደለም። ፍጥረት እግዚአብሔር መልካም የመሆኑ መገለጫ ነው። ወይም እግዚአብሔር በሱ እጅ ለተሰራው ነገር መልካምነቱን የሚያፈስበት ፍቅሩን የሚገልጥበት ፕላትፎርም መድረክ ነው እንጂ ከባዶነቱ የወጣ ነገር አይደለም። የእግዚአብሔር ቃል ሲነግረን ሐዋርያት ሥራ ምዕራፍ 17 ላይ ጳውሎስ እሱን ያነሳል። እግዚአብሔር ይገለገል ዘንድ በሰዎች እንደዚህ አይነት አምላክ አይደለም። የድሮ የጥንት አማልክት ባዶነት አለባቸው፣ ጎዶሎነት አለባቸው። ምግብ ያቀርቡላቸዋል፣ ይንከባከቧቸዋል፣ ብዙ ነገሮች የምንላቸው አሉ አለ ይሄ ኒር ኢስተርን ላይ። እግዚአብሔር እንደዚህ አይነት አምላክ አይደለም። ከጎዶሎነት የመጣ ነገር አይደለም እና ስለ ፍጥረት ስናወራ ማለት ነው። ስለዚህ እግዚአብሔር በባህሪው መልካም ነው፣ በባህሪው ፍቅር ነው። አንደኛ ዮሐንስ መልእክት እንደሚነግረን ከዛ ዘላለማዊ ባህሪው የመጣ ነገር ነው ፍጥረት። ስለዚህ መልካምነቱን ሪፍሌክት የሚያደርግ የሚያንጸባርቅ ነው ማለት ነው። ስለዚህ በፍጥረት ውስጥ እንዴት ነው ወንጌልን የምናየው ካልን ዘፍጥረት ምዕራፍ 1ን ኮት ማድረግ እንችላለን። እናንተም ታወሩበታላችሁ። ዘፍጥረት 1 ላይ ቢያንስ 7 ጊዜ መልካም የሚሉ ቃሎች ተጠቅሰዋል። መልካም እንደሆነ አየ የሚል ማለት ነው። እግዚአብሔር ሰማይና ምድርን አበጀ፣ ብርሃን ይሁን አለ፣ ያ ደግሞ መልካም እንደሆነ አየ ይላል። ስለዚህ መልካም የሚለው ሐሳብ ይሄ አይ ቲንክ ቢዩቲፉል የሚል ውብ የሚል ሐሳብ አለው በሂብሪው። ያንን ሐሳብ ኮሚኒኬት ያደረገበት ምክንያት ምንድነው? መጽሐፍ ቅዱስ ራሱ እግዚአብሔር መልካም ስለሆነ ነው። የሚሰራውም ነገር የዛ መልካምነቱ የዛ ባህሪው መገለጫ ወይም ሪፍሌክሽን ስለሆነ ነው ብዬ አስባለሁ። ስለዚህ እንዴት ነው ከውድቀት በፊት ወንጌልን የምናመጣው ካልን እግዚአብሔር መልካም ስለሆነ ነው በባህሪው። ፍጥረትም ደግሞ የመልካምነቱ መገለጫ ውጤት ስለሆነ ነው። ወንጌል ከውድቀት በፊትም ነበር የምንለው መልካም የምስራች ስለምንለው ነው፣ ለመፍትሄነት ስለምናወራ ነው እንጂ ከመልካምነቱ አንጻር ካየ ነው የመልካምነቱ መገለጫ። ለፍጥረቱ የምስራች ሊሆን ይችላል ያኔ ማለትም ይሄ ልዑል እግዚአብሔር በስላሴ ውስጥ ያለ የእግዚአብሔር ፍቅር ብለናል። ስላሴያዊ ፍቅር የምንለው ማለት ነው። እሱ ወደ ፍጥረት መምጣቱ ወንጌል የሚሆነው ለማን ነው? በአዲስ ኪዳን ሴንስ ነው ተመልካቾቻችንም ወንጌልን የሚረዱት ብዬ አስባለሁ። አዲስ ኪዳን ላይ ያገኘነው ቃል ስለሆነ ቃሉም የወንጌል ይሆን። አሁን ለማን ነው ወንጌል የሚሆነው? መልካም ዜና የሚሆነው ልዑሉ እግዚአብሔር፣ በቂው እግዚአብሔር፣ ራሱን በራሱ የሚያኖር ዘላለማዊ አንዳች የማይጎለው ከጉድለት ተነስቶ የማያቅድ እግዚአብሔር ወደ ፍጥረት መጥቶ ይህንን ራሱን ሪፍሌክት የሚያደርግ ዓለም መፍጠሩ ለፍጥረት ወንጌል ነው ማለት እንችላለን። በዚህ ሴንስ ማየት እንችላለን። ያሚ የሆነ ሀሳብ መልካም አሁን ፋኒ እንዳብራራው መልካም የሚለው ቃል ስምረትንም የሚያሳይ ነው። ሊታሰብ እንደታቀደው መሆኑን ነው። ስለዚህ ግዴታ ለእንትን የሚያደርገው ነገር ላይሆን ይችላል። በራሱ ነገሩ እንደዛ ነው። ምክንያቱም መልካም እንዳደረገላቸው አየ ሳይሆን የሚለው የሰራው ነገር መልካም እንደሆነ አየ ነው የሚለው። እንዳሰበውን እንደፈቀደውን መሆኑን ማለት ነው። ይሄ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ጋር ያለው ህብረት ከዛም በኋላ ደግሞ ሰውን በመልካችን ምሳሌያችን እንፍጠር በሚለው የመጣው ሐሳብ ሰውን ደግሞ ለማኖር የሚኖርበትን ቦታ እናዘጋጅለት እናበጅለት የሚለው ሐሳብ እናበጅለት ደግሞ ከየትኛውን ጀምር ከዛ በኋላ ደግሞ እያንዳንዱ ከዘፍጥረት ከመጀመሪያው ምዕራፍ ከመጀመሪያው ቀን ጀምሮ ያሉት ድርጊቶችን ስንመለከት ያንን ታሪክ የሚነግሩ ናቸው። ያንን እግዚአብሔርን ሐሳብ የሚነግሩ ናቸው። ስለዚህ ያ ጉዳይ ያ ኤግዚስት ያደረገው ነገር በራሱ መልካም፣ ትክክለኛ፣ የሚፈለገው ውጤት ያስገኘ ጉዳይ ነው ማለት ነው። ስለዚህ ለፍጥረት ሌላ ኑሮ የሚኖር ከዛ እግዚአብሔር ደግሞ ያለ ከዛ ለፍጥረት ምን ላደርግለት ብሎ ጀመረ አይደለም። ማንም ሳይኖር በፊት ነው እግዚአብሔር ያቀደው። ስለዚህ እግዚአብሔር ያቀደው ነገር በራሱ መልካምና ደስ የሚያሰኝ ነው። ያንን ወደ መኖር ደግሞ ሲያመጣው በኋላ ላይ ታሪክ ሰማፕ ሲደረግ ነው ምዕራፍ 2 ላይ ስንደርስ ሰው ሲያየው ዞር ብሎ ወደኋላ ቢዩቲፉል የሆነ ዓለም ውስጥ ዲላይት የሆነ ስፔስ ላይ መኖር ጀመረ ማለት ነው። ኦኬ ታዲያ ይሄ መልካምነት ልኬቱን የሚያገኘው በምንድን ነው? ማለትም እኛ አሁን መልካምን መልካም ክፉን ክፉ ማለት የቻልነው ስታንዳርድ አለ። አሁን ይገባናል። ኤቲካል እና አኔቲካል የሆነ ነገር የምንዳኝበት ሚዛንና መለኪያ አለ። በፍጽምና ዓለም ከሆነ በምልአት ዘመን ከሆነ ይሄ የተባለው እሱ መልካም የተባለው መልካም እንደሆነ አየ። እሱ መልካም ሚዛኑ ከየት ነው የመጣው?
ሚዛኑ ራሱ እግዚአብሔር ነው። ስለዚህ ሲመለከት መልካም ነው ብሎ ሲል ከባህሪው አንጻር ነው ማለት ነው እያለ ያለ እሱኛው መልካምነት አሁን ከምንሰማው መልካምነት ጋር እንዳይጋጭ ብዬ ነው። አግኝታችሁኛል አይደል? ይሄ ቅድም እንዳልነው እኮ ነው የእግዚአብሔር ፈቃድ ነው እንጂ እግዚአብሔር መልካም ነው ሲል አሪፍ ነው እያለ አይደለም። አሪፍነትን አይደለም እዚህ ጋር ያነሳ ያለው እሱ ሰብጀክቲቭ ነው። በማናችንም እንትን የአሪፍ ነው የአሪፍ አይደለም ልንል እንችላለን። ቆንጆ ነው ያምራል አያምርም ልንል እንችላለን። የእግዚአብሔር ዲክሪ ነው ይሄ። ግን መልካምነት በቃ ይሄ ነገር ትክክለኛ ነው፣ እንደዚህ አስቤ ነበር፣ እንዲህ ነው መሆን ያለበት፣ እንዲህ ነው መሆን ያለበት። በኋላ ላይ ምን ያለው አዲስ ኪዳን ላይ እኮ ስንመጣ እንደ እግዚአብሔር ፈቃድ እንድትመላለሱ ሲል እኮ መልካም የሆነውን እግዚአብሔር ይሁን ያለውን ኑሮ እንድትኖሩ እያለ ነው። ኢየሱስ ክርስቶስን በመስቀል ላይ ሲሰቀል እኮ እንደ እግዚአብሔር ፈቃድ ነው እግዚአብሔር መልካም ያለው ማለት ነው። ስቅለቱ መልካም ያለው ጉዳይ ነው ማለት ነው። የቃላት መለዋወጥ ካልሆነ በቀር ከእግዚአብሔር ሀሳብ ጋር ካየ ነው የእግዚአብሔር ፈቃድ እንዲሆን የወሰነው ጉዳይ ማለት ነው። ሆኗልም ነው። ግን ደግሞ እግዚአብሔር በልቡ ውስጥ ያሰበው ያ ነገር አክቹዋሊ እንዳሰበው እንደዛ ሆኖለታል ያሚ እንዳለው። ስለዚህ ለዛ አፈርሜሽን እየሰጠ ነው እግዚአብሔር። ልክ ፍጥረትን ሲያይ መልካም ነው ብርሃን ይሁን አለ። ያ ያሰበው ብርሃን በልቡ ሲሆን ኤግዚስት አደረገ። ኤግዚስት ለማድረጉ ኮንፈርሜሽን ነው። ልክ ይህንን ጠረጴዛውን የሰራው አካል ልክ ሲጨርስ እንዳሰበው እንደሆነለት ሲያቅ መልካም ነው ወይም ጥሩ አድርጌ ሰርቼዋለሁ እንደሚለው ሊሆን ይችላል። ግን ከዛም ደግሞ ያለፈው ነገር አለ ብዬ አስባለሁ። ይሄ ውበትን ምንድነው ኢኖሰንስን፣ ንጹህነትን፣ ጥሩነትን የሚያሳያል ብዬ አስባለሁ። ማለት ያም ያለው ላይ የመጨምረው ዲክላሬሽን ነው። እግዚአብሔር ያሰበው ነገር ሆኖለታል። ግን ያም ብቻ ሳይሆን ደግሞ የሆነለት ነገር ደግሞ ራሱ ውብ ነው በተፈጥሮ ማለት ነው። ኢቭል የለውም። ይሄ እከይ ወይም ክፋት ነገር ውስጡ የለም። ንጹህ ነው፣ ኢኖሰንት ነው የሚለውንም ደግሞ የሚያሳየን ነው። ያንን ደግሞ የሚለካው እግዚአብሔር ከራሱ አንጻር ነው እንዳልከው። ሌላ እግዚአብሔር የሚያነጻጽርበት ማንጸሪያ የለውም። ራሱ ነው እግዚአብሔር ለዛ ነገር ማንጸሪያ ሆኖ ራሱን የሚያቀርበው ማለት ነው። ስለዚህ መልካም የሚለው ከወንጌል ጋር ማገናኘት አሁን ከዚህኛው ወደዚያኛው ወደ ጥንት ሩቅ ምስራቅ ጽሑፍ ዘፍጥረት ወደተጻፈልን አውድ ለመሄድ ከዚህኛው ዘመን ተነስተን ወደዚያ ማየት እንችላለን። ምናልባት እነዚህ መልካሞች ታስታውሳላችሁ፣ እኛ ፍጥረቱ ነንና እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን። በጉድ ወርክ አሁን እዚህ የምናየው መልካሙ ስራ ከፍጥረት በፊት በጣም ላላትም ፈልጌ አይደለም፣ ክፍሎቹን ማሰብ ከቻልም ብዬ ነው። ፋኖ እግዚአብሔር አስቀድሞ ያዘጋጀውን መልካሙን እዚህ ጋር ያለ መልካም አለ እዚህ የሚነግረን ለምን ተፈጠርን፣ ለምን ኒው ክሬሽን ለምን አፕን አረገ። ዳግም ፍጥረት ካልገባን ከዳግም ፍጥረት ተነስተን ፍጥረትን እናያለን፣ በኋላም እንመጣበታለን። እዚህ ጋር እዚያኛው ጫፍ ወደን ቅዱሳት መጽሐፍት ግልጽ ካልሆነልን ከዚህኛው ጫፍ መንፈስ ቅዱስ በሚሰጠን ብርሃን ቅዱሳት መጽሐፍት በሚነግሩን መልኩ ሆነን እንሄዳለን። አንድ እሱ። ሁለተኛው ጢሞቴዎስ ላይ ጳውሎስ ለጢሞቴዎስ የሚለው ሀሳብ አለ። አንተ ታውቃለህ፣ አንተ አንብበሃል፣ ወደ ድነት ሊያመጡ የሚችሉ ቅዱሳት መጽሐፍትን አንብበሃል። እነዚህ መጽሐፍት የእግዚአብሔር ሰው ፍጹምና ለበጎ ስራ ለመልካም ስራ የተዘጋጀ እንዲሆን which is ኤፌሶን ላይ ለመልካሙ ስራ ተፈጠርን የተባለው ሰውዬ በቅዱሳት መጽሐፍት በኩል ለመልካሙ ስራ እንዲዘጋጅ እግዚአብሔር አስቀድሞ ያሰበው መልካሙን ስራ ለዚያ እንዲዘጋጅ ቅዱሳት መጽሐፍት ለምክር፣ ለተግሳጽ፣ ልብን ለማቅናት ይጠቅማሉ ብሎ ይላልና ስለዚህ ከዚያም ከዚህም ሐሳቦችን እያያያዛችሁ ማየት ትችላላችሁ። በተለይ ከኤፌሶን አንጻር በኋላ ስላሴያዊ ፍቅር ካላችሁ ሐሳብ ተነስቼ አነሳለሁ ማለት ነው። እዚህ ላይ ሐሳብ ካላችሁ ኦኬ። ስለዚህ እኔ አንድ በጨምሮ ሐሳብ ወንጌል ስለ ኢየሱስ ነው ብለናል ከዚህ ቀደም ስናወራ፣ ወይ ደግሞ ስለ ልጁ ነው፣ ስለ እግዚአብሔር ልጅ ነው ብለናል። አሁን ደግሞ እያወራ እንዳለ ነው ወንጌል የጀመረው በስላሴ ጉባኤ ነው ብለናል። ስለዚህ ስለ መፍጠርም ስናነሳ ይሄ ፍጥረት ኤግዚስት ያደረገው በክርስቶስ ኢየሱስ ነው አይደል? በቃል ፈጠረ እግዚአብሔር። ያ ቃል ክርስቶስ እንደሆነ ዮሐንስ ወንጌል ይነግረናል። ቆላስይስ ላይ ደግሞ ጳውሎስ እንደሚነግረን ይሄ ሁሉ ያለው የተፈጠረው ተደግፎም ያለው በክርስቶስ ኢየሱስ ነው ይላል። ስለዚህ ቅድም ላነሳኸው ሐሳብ ልኬቱ ስታንዳርዱ ማን ነው ካለን ክርስቶስ ኢየሱስ ነው፣ እግዚአብሔር ነው። እግዚአብሔር ራሱ ነው አስገኘውም። አሁን ለኛ ደግሞ በሚታይ መልኩ ደግሞ ቪዚብል በሆነ መልኩ ልንጨብጠውና ልናውቀው በምንችለው መልኩ የሚገለጥልን ስታንዳርድ የክርስቶስ ኢየሱስ ሕይወት ነው ማለት ነው። ከመጀመሪያም እስከ መጨረሻም ከአዲሱ ሕይወት ጅማሬም ከአዲሱ ሕይወት ጅማሬ በፊትም
ክርስቶስ ኢየሱስ ማዕከሉ ስለነበረ ማለት ነው። ስለዚህ ምን አሰብኩ መሰለ ያኛው አዎን ብሏል እግዚአብሔር ፕላን እንዳደረገው ሆነ። እግዚአብሔር እንደሱ ነው ያቅዳል፣ መሬት ያወርዳል፣ እንዳለው ይሆናል። ያኛውን መልካም እንደሆነ አየ፣ ያሰበው ሰመረ፣ በትክክል ሆነ፣ መጣ። መልካም ምሉእ ፍጹም የተባረከ ክፋት የሌለበት ሆነ። እንደምታውቁት ክርስቶስ ኢየሱስ የእግዚአብሔር አሜን ነው። እዚህኛውም ኪዳን ላይ የእግዚአብሔር አዎን ነው። እንደዚህ ነበር ያሰብኩት ብሏል እግዚአብሔር። በክርስቶስ በሰራው ስራ እግዚአብሔር ትክክል ነው ብሏል። ራይት ይመጣላቸዋል ሀሳቡ ብዬ አስባለሁና ስለዚህ አሁን ስለ የእግዚአብሔር ፈቃድ ጉዳይ የእግዚአብሔር አዎን፣ የእግዚአብሔር አሜን፣ የእግዚአብሔር የዘላለም ዲክሪ ሀሳብ የጀመረው ከውድቀት በኋላ አይደለም ማለት ነው። እዚያው ነው እግዚአብሔር መልካም ነው ያለው ውሳኔ። እግዚአብሔር ይሄንን ነው የፈለኩት፣ እኔ ፕላን ያደረኩት ለሰዎች ይሄንን መንገድ ነው፣ እንደዚሁ ነው ያሰብኩት፣ እንደዚሁ ሆኗል ያለው ከውድቀት በፊት ነው። ገና ከውድቀት በፊት ነው። መልካም ቅድም አንድ ሀሳብ አንስታችኋል ስለ ፍቅር እንዲያሰብኩኝ። ስለዚህ አሁን ፍጥረትን ኮዝ ያደረገው ፍጥረት እንዲመጣ ምክንያት የሆነው ስላሴያዊ ፍቅር ነው ማለት እንችላለን። ጋድሄድ ውስጥ ስላሴ ውስጥ ሲመላለስ የተመለከትነው እሱን እኛ የተመለከትነው በወንጌሉ በኩል ነው። በድነቱ ስራ በጸጋው በኩል በተደረገልን በኩል ነው የተመለከትነው። አብ ወልድን ይወዳል፣ ወልድ አብን ይወዳል፣ መንፈስ ቅዱስ ክርስቶስ ኢየሱስን ያከብራል። ይሄ ሰሚሽን እና ይሄ ኑሮ ከውድቀትም በፊት ከሰውም በፊት የነበረ እንደሆነ ቅዱሳት መጽሐፍት ነግረውናል። ስንመለከት ይሄ ህይወት አሁን እንድንኖር የተፈለገው በእግዚአብሔር ጸጋ እንድንኖር የወንጌሉ ውጤት ብለን ባለፈው ያወራነውም ህይወት ከውድቀት በፊት ከፍጥረትም በፊት የነበረ እንደሆነ ምልክቶች አሉ። ጌታ ኢየሱስ ይህንን ነግሮናል። ቅዱሳት መጽሐፍት ይህንን ይነግሩናል። ስለዚህ የፍጥረት ኮዝ የእግዚአብሔር ፍቅር ነው። እግዚአብሔር ከፍቅሩ ነው ፍጥረትን የወለደው፣ ፍቅሩ ነው ፍጥረትን ኮዝ ያደረገው ማለት እንችላለን። እንደሱ ካለ ወንጌሉን ያመጣው የእግዚአብሔር ፍቅር ነው። እግዚአብሔር ወዷልና ተብሎ ነው ልጁ ስለመላኩ የተነገረ። እሱን ነገር አገናኝታችሁ ምን እንድናስብ እፈልጋለሁ። እግዚአብሔር ይሄ መድረኩን እና ፕላትፎርሙን ብቻ አይደለም የሰራው። ለምሳሌ ሰማይን አበጀ፣ ምድርን አበጀ፣ በምድር ውስጥ ያሉትን ነገሮች ሁሉ ፈጠረ። ከዛ ስድስተኛው ቀን ላይ ነው ሰው የተፈጠረው፣ ሁሉንም ነገር ከጨረሰ በኋላ ቅድም ያሚ እንዳለው ማለት ነው። ግን ይህንን ነገር ከሰራ በኋላ እነዚህ ሁሉ ፍሬሞች ናቸው። በዚህ ውስጥ ምን እንዲደረግ ነው እግዚአብሔር የፈለገው? በሰራው ፕላትፎርም ውስጥ ማለት ነው፣ በሰራው ምቹ የሆነ ኮንዱሲቭ የሆነ ኤንቫይሮንመንት ውስጥ ምንድን ነው እግዚአብሔር ያሰበው? እንደ መልኩና እንደ ምሳሌው ሰዎችን ሲፈጥር ምን ልላችሁ ነው? እግዚአብሔር ይህን ብቻ ማበጀት ሳይሆን ህይወትንም አብሮ አስቧል። ዮሐንስ ወንጌል ምዕራፍ 1 ላይ እንደዛ ይላል፣ በእርሱ ህይወት ነበረች ይላል። ምንድን ነው በዛ ውስጥ ልክ እንደ መድረክና ተውኔት ድራማ ካሰብ ነው ስክሪፕቱንም እግዚአብሔር አስቧል አብሮ ማለት ነው። መድረኩን ብቻ አይደለም የሰራው፣ ስቴጁን ብቻ አይደለም የሰራው፣ አመቻችቷል። ሁሉንም ነገር ለሰዎች ኮንዲሲቭ እንዲሆን አድርጓል። የሚበሉትን፣ የሚጠጡትን፣ የሚተነፍሱትን አየር የሚመች ኢንቫይሮንመንት ክሬት አድርጓል እግዚአብሔር። ግን ምንድን ነው እንዲያደርጉ የፈለገው? እየበሉና እንደዛ እንዲኖሩ ነው አይደለም። አብሮ እግዚአብሔር ያሰበው ህይወት አለ። ስለዚህ ምን ማለት ነው? እግዚአብሔር ያ ህይወት ዲዛይን ያደረገው እግዚአብሔር ያሰበው ህይወት አልቲሜትሊ የፍቅር ህይወት ነው። ቅድም እንዳልከው የመነጨው ከፍቅር ከሆነ እግዚአብሔር ከሆነ አንደኛ ዮሐንስ ላይ እንደሚነግረን እግዚአብሔር ፍቅር ነው ይላል። እግዚአብሔር በፍቅር ይኖራልም አይደለም፣ እግዚአብሔር ፍቅር አለውም አይደለም። እግዚአብሔር ፍቅር ነው። በባህሪው ራሱ ባህሪው ዲቫይን የሆነው አትሪቢዩት ራሱ ፍቅር ነው። ስለዚህ ምንድን ነው ስክሪፕቱ እንድንኖረው የተፈለገው ነገር ከተባለ እዛ መድረክ ላይ እንድንኖረው እንድንተው ነው የሚለው ትክክለኛ ቃል አይደለም። እንድንኖረው የተፈለገው የፍቅርን ህይወት ነው ማለት ነው። ለምን እንደዚህ አናደርግም? ፋሚሊ አሁን እሱም ፍቅር ትንሽ አሁን ይሄ ወንጌሉ ስለ ፍቅር ነው። በእርግጥ ከፍቅር ተነስተን ወደዚያ ወደ እግዚአብሔር ፍቅር የእግዚአብሔርን ወንጌል መመልከት እንድንችል እዚያ በስላሴ አካል ውስጥ ያለው ፍቅር ምን አይነት ፍቅር ሊሆን ይችላል? አንድ ሀሳብ ላንሳ። ለምሳሌ ሰልፍ ጊቪንግ ላቭ እንደሆነ አስባለን። አንዱ በፈቃደኝነት ወዶና በፈቃዱ አንዱ ስለሌላው እየሰጠ ራሱን የሚኖርበት ፍቅር እንደሆነ አስባለሁ።
እዚህ ጋር ወንጌሉ ላይ የተመለከትነው ፍቅር እንደዚህ ስለሆነ እንደሱ አስባለሁ። የእሱን ፍቅር ኔቸር እኔ ከመታወቅ የሚያርፍ ስለሚል ስንቱን ዘርዝረን እንደምንዘልቀው አላውቅም። ግን አንዱ የሚከብደኝ ይህ ሀሳብ በተለይ ዮሐንስ ወንጌል ምዕራፍ 17 ላይ ኢየሱስ ሲጸልይ እኔም በወደድክበት እኔ እናንተ ባለን የመዋደድ የዛ የፍቅር አይነት እነሱንም እንድትወዳቸው ብሎ ኢየሱስ ክርስቶስ ጸልዮልናልና ያንን ኮምፕሪሄንድ ልናደርገው የምንችል አይመስለኝም። አሁን የምናወራቸው ነገሮች ለምሳሌ ጠቀስኳል፣ አንዱ እውነት ሰልፍ ጊቪንግ ነው። ግን አሁን እኛ ስናወራው ያንስብኛል። እኔ ፐርሰናሊ ለምሳሌ አብ ለወልድ ሁሉን ያደርግለታል፣ ሁሉ ስልጣን ሰጥቶታል። ይሄ በቃ ልናስበው ከምንችለው በላይ ነው። በምድርና በሰማይ ተሰጠኝ ነገርና አብ ለወልድ እንደዚህ አይነት ፍቅር አለው። መንፈስ ቅዱስ አብን ወልድን ከማክበር ስለራሱ የሚናገር አይደለም። ታየ ነው። ይሄ ራሱ በጣም ጥልቅ ነው። አይዶ ነው። እኔ በእኛ መካከል እንደዛ አይደለም። በጣም ስለ ራሴ ያለወራም ስለ ሰው ነው ሁልጊዜ የምናገረው፣ ራሴን ማሳየት አልፈልግም የሚል ሰው እንኳን ቢኖር ያው የወደቀ አደም ስለሆነ ያለው አክቹሊ። ግን እግዚአብሔር ዲዛይን ያደረገው ያኛውን ነው እና መንፈስ ቅዱስ ስለ ራሱ ያወራ ይሄ እንዲህ ብለው ሲናገር አንመለከተውም። ኢየሱስ ክርስቶስ ሊያከብር እሱ እንዲታይ እሱ እንዲጎላ ነው የሚፈልገው። ምክንያቱም ውሳኔው የዚህ የግራንድ ስቶሪው ናሬቲቭ ፕሮጀክቱ ቀማሪዎች በጋራ ስለሆነ ደግሞ በመቶ ነው የተስማሙት። ማለት ያሳብ ክፍል እንኳን የለም። አንዱ ኢየሱስ ክርስቶስ አብን ለማክበር እኔ ሰው ሆናለሁ ብሎ ወደ ምድር መምጣቱ ያ ራሱ ሰልፍ ጊቪንግ ያልከውን ፍቅር የሚያመለክተን ነገር ነው። መንፈስ ቅዱስ አብ የሰራውን ወልድ የሰራውን ነገር ቢዩቲፋይ የማድረግ ይባላል። ብዙ የሥላሴ ማዕከል ያለው ስራ ከፍል ስናነሳ የማሳመር ቆንጆ የማድረግ ውብ የማድረግ የሌላውን ስራ የማጉላት የሌላውን ስራ እንዲታይ እንዲደመቅ ማድረግ የራስን ነገር ሳይሆን ማለት ነው። ያንን የሚያደርግ ነው። ፍጹም መሰጠት ያለ ነው። በአንዳቸው ከሌላቸው ጋር አሁን የራሱ እስኪከብደን ድረስ ማለት ነው። ወልድ አብ መንፈስ ቅዱስ ለመለየት እስከሚከብደን ድረስ አንድ የሆነ ጠንካራ የሆነ ህብረት ያላቸው ናቸው። እግዚአብሔር በኋላ ላይ የፈለገው ምንድን ነው? ይሄ ኤክስቴንድ አድርጎ በእንደዚህ አይነት ክበብ የሚኖሩ በእንደዚህ አይነት ሁኔታ ውስጥ የሚኖሩ ሰዎችን መፍጠር ነው የፈለገው። በእርሱ የነበረ ህይወት ወደዚህ ደግሞ እንዲመጣ እግዚአብሔር ፈለገ። እንዲፈስ እንዲቀጥል እግዚአብሔር ፈለገ። ይሄንን አብ እንደወደደኝ እኔ ወደድኳችሁ ስለሚል ጌታ ኢየሱስ ክርስቶስ ኢየሱስ የወደደንን ፍቅር አብ እርሱን የወደደበት አድርጎም ስለሚያሳየን እሱ ደግሞ ከውድቀትም በፊት የነበረ ስለሆነ ስለዚህ እሱ ፍቅር ፍጥረት እንዲመጣ ምክንያት እንደሆነ እናምናለን። ከጉድለቱ አንዳች ለመሸፈን እግዚአብሔር ፍጥረትን አላመጣም። ይሄ ትልቅ እግዚአብሔር ግራንድ ፕሮጀክት ነው። ትልቅ ፕሮጀክት ነው። ይሄ የወንጌሉ አካል ነው። ይሄ እግዚአብሔር ወንጌል ነው። ራይት እንደሱ ነው ምናምን ወንጌልን ብድግ ብለን ቁንጽል ሀሳብ አድርገን ያድናል ብለን ብቻ የምንለው አረፍተ ነገር አይደለም። ወንጌል እግዚአብሔር ሰው ከመውደቁ በፊት ከዘላለም በፊት በእግዚአብሔር ይህ ህይወት ነበር። አሁን የወንጌሉ የምንለው ይህንን ህይወት ሲኖር የቆየን ህይወት እግዚአብሔር ሊያካፍልና ሼር ሊያደርግ እንዲፈስ ከሱ ወጥቶ ፈልጎ ነው እግዚአብሔር ፍጥረትን ዲዛይን ያደረገው ማለት ነው። እዚህ ላይ የሚጨምረው ማለት አጠገባችን ያሉትንም ነገሮች መርሳት የለብንም። እግዚአብሔር ፍጥረትን ሲሰራ እንዳልነው የፍቅሩ የመልካምነቱ መገለጫ ነው ስንል ሰዎች አሁንም ድረስ እኮ ሙዝ እየበላን ደስ ይለናል። ኤክስፒሪየንስ የምናደርገው ነው። በፍጥረት ውስጥ እግዚአብሔር መልካምን ነገር አስቀምጧል ማለት እየበላን እየጠጣን ኤክስፒሪየንስ የምናደርገው ጉድነስ አለ፣ እግዚአብሔር መልካምነት አለ። በዛ ውስጥ ነው ሪፍሌክትድ የሆነው ማለት ነገሮችን በጣም ሚስጥራዊና ውስብስብ አድርገናቸው ብቻ እንዳናልፍ እግዚአብሔር ሲምፕል በሆኑ ነገሮች ውስጥ ቅድም በጠጣ ነው ቡና ውስጥ መልካምነቱን አይተናል ማለት ነው። በእያንዳንዱ ነገር ውስጥ እግዚአብሔር ኢቭን እንኳን አሁን በውድቀት ውስጥ እንኳን ያለው ዓለም ውስጥ መልካምነቱን እያየን ነው ማለት ነው። ማለት ተበላሽቷል በምንለው ነገር ውስጥ ፍቅሩን እናያለን፣ እንክብካቤውን እናያለን፣ የእግዚአብሔር በጎነቱን እናያለን። ግን አንድ ነገር መጨመር እንፈልገው ቅድም በጣም ጥሩ ሀሳብ ነው የሚያነሳው የእግዚአብሔርን ፍቅር ለማወቅ ኢንቪቴሽን ቀርቦልናል። አውቀን የምንጨርሰው አይደለም፣ ኤግዞስቲቭ የምናውቀው ነገር አይደለም። ጳውሎስ አንድ ቃል ይጠቀማል ሮሜ ምዕራፍ 5 ላይ ልዩ የሆነ የራሱ ፍቅር ነው ይላል። ይሄ ምክንያቱም እኛውን እኔ አንደርስታንድ ለማድረግ የምሞክረው ወይ ካደግኩበት ቤተሰብ አንጻር ነው ወይ ካየኋቸው ፊልሞች አንጻር ነው። በቃ ከኖርንበት ኮንቴክስት ነው ፍቅርን ለመረዳት የምንሞክረው።
ጳውሎስ እሱ ስለቸገረው ይመስለኛል። በቃ ልዩ ፍቅር ነው ይሄ፣ ቅዱስ የሆነ ፍቅር ነው። እኛ ኤክስፕሌን የምናደርገው አይደለም፣ አብራርተ ነው። በተወሰነ መልኩ የተወሰነውን ገጽታውን አይተናል። ቅድም ባርኒ እንዳለው ሰልፍ ጊቪንግ ነው፣ ሳክሪፊሻል ነው እንደተባለው ማለት ነው። ክርስቶስም የተማረው ከአብ ነው፣ ራሱም ተናግሯል። ያንን በተወሰነ መልኩ ትንሽ መስኮቱ ተከፍቶልናል፣ ገርበብ ብሎ አይተነዋል። ግን ያ ማለት ብቸኛ ነው ማለት አይደለም። ምክንያቱም በቃ ቅዱስ ነው፣ ልናብራራው ኤግዞስቲቭሊ እንደዚህ ነው ብለን በሆነ ፍሬም ውስጥ ልንከተው አንችልም። እንድናውቀው ግን ኢንቫይት ተደርገናል፣ ተጋብዘናል። በጣም ጥሩ። ምን እያሰብኩ ይህንን ያነሳሁት አሁንም ከወንጌል ጋር እናያይዛለን። ይህንኑ የጳውሎሳዊውን መነጽር ልውሰድ። ጳውሎስ ኤፌሶን ላይ ጳውሎሳዊ መልእክቶች ላይ የተገለጠ ነው። በእርግጥ ኤፌሶን ላይ ታስታውሱ እንደሆነ በኃጢአታችንና በበደላችን ሙታን በሆነን ጊዜ ብለው የሚናገረውን ሀሳብ ካስታውሳችሁ በበደላችንና በኃጢአታችን ምክንያት ሙታን በሆነን ጊዜ እግዚአብሔር ከክርስቶስ ጋር ሕይወትን ሰጠን። ለምን የሚለውን ኮዝ ለማየት ሞክሬያለሁ። እሱ ክፍል ላይ ከወደደን ከትልቅ ፍቅሩ የተነሳ እግዚአብሔር በምሕረቱ ባለጠጋ ስለሆነ የሚለውን ሌሎቹ ትርጉሞች የሚሉት ከወደደን ከትልቅ ፍቅሩ የተነሳ እግዚአብሔር በምሕረቱ ባለጠጋ ሆነና ፍቅሩ እግዚአብሔር ግሬሽስ እንዲሆን አረገው። ፍቅሩ ኮዝ አረገ ግሬሱን ማለት ነው። ምናልባት ፍቅር ይቀድማል ጸጋ የሚለውን መነጋገሩ ሌላ ሹ ነው ሳለ በእርግጥ ወደፊት ወንጌሉ ላይ በደንብ የምንመጣበት ስለሆነ ከዘፍጥረት ካልገባኝ ከዚህ ሆኜ ከኤፌሶን ከሌሎች መልእክቶች ስመለከት ዮሐንሳዊም ነው ይሄ ሀሳብ፣ ጆናይን ነው። ዮሐንስም ስለ እግዚአብሔር ፍቅር ኮዝ እንደሆነ ይነግረናል። እግዚአብሔር ዓለምን እንዲሁ ስለወደደ ወዷልና የሚለውን እግዚአብሔር ዓለምን ስለወደደ አንድያ ልጁን ሰጠ ብለን መደምደም እንችላለን። 3:16 ላይ ያለውን ሀሳብ ስለወደደ ሰጠ፣ ወደደና ሰጠ። በሴም ቲንግ ጳውሎስም ጋር ስትመለከቱ በጣም ምሕረቱ እጅግ ከፍ ስላለ ድነትን እግዚአብሔር ግሬሽስ እንዲሆን በጣም ባለጠጋ እንዲሆን ለመዳናችን ፍቅሩ ሰራ። በሴም ቲንግ ይሄኛው ዳግም ፍጥረት ላይ እንደሱ ከሆነ የመጀመሪያው ፍጥረት ሰበብ ወይም መነሾ ሀሳብ ሌላ ሊሆን አይችልም። የእግዚአብሔር ፍቅር ነው። የእግዚአብሔርን ፍቅር ደግሞ ያወቅነው ገና ኢየሱስ ክርስቶስ በመምጣቱ እኛ ኤክስፔሪየንስ አድርገናል። ግን ነበር ነው ፍቅሩ እያልን ያለ ነው። ታዲያ ይሄ የወንጌሉ ፕሮጀክት አይደለም? አማኝ ይሄንን እዚያ ሄዶ ፔንታቱክ ጋር ሄዶ ማለት ነው ዘፍጥረት ጋር ሄዶ ስለ እግዚአብሔር ፍቅር መነጋገር ይችላል፣ ስለ ወንጌል መነጋገር ይችላል ማለት ነው። የምትጨምሩት ነገር ካለ? ሪስቶሬሽን እኮ ነው። አሁን ወንጌል እኮ ስንል ስለ ሪስቶሬሽን ነው የምናወራው። እግዚአብሔር መልሶ ክሌም እያደረገ ነው ፍጥረትን አይደለ? በኋላ እናነሳዋለን። የራሱን የእጅ ስራ መልሶ ሪክሌም እያደረገ ነው። ምናልባት ያሰብኩት ይህንን አልነበረም እያለ ያኛውን ይህንን ነበር ያለውን ህይወት ከዚያ ስለጎደለ። ምክንያቱም ከውድቀትም በኋላ አሁን መጣ የምንለው የወንጌል ሀሳብ ምንድን ነው ካልን ሊመልሰን እኮ የሚፈልገው መጀመሪያ ወደነበረው ኢንቴንት ነው። ከእግዚአብሔር ጋር ወደነበረን ህይወት፣ ከእግዚአብሔር ጋር ወደነበረን የፍቅር ህብረት፣ ወደዛ ነው ሊመልሰን የሚፈልገው። ስለዚህ ከመጀመሪያም ነበር የምንለው ኢቨን ወንጌል ራሱ ሪክሌም እያደረገን ነው ወደዛ የሚመልሰን። ሎስት ወዳረግ ነው የአባትነት ፍቅር፣ ሎስት ወዳረግ ነው የእግዚአብሔር ህይወት ነው ሊመልሰን የፈለገው ማለት ነው። ስለዚህ ከመጀመሪያም ነበር የሚለው ያስኬዳል ማለት ነው። ምናልባት ፋሚሊ የሆነ ጊዜ አንድ ሀሳብ አውርተን ነበር እዚሁ መድረክ ላይ እግዚአብሔር የወንጌሉ ሰባኪ ነው የሚል ሀሳብ አንስተን ነበር። ይህንን ወንጌል ለአብርሃም ሰበከለት ከሚለው ሀሳብ ተነስተን አሁን በአብርሃም ዘመን ወንጌል ነበር ሚለውን ታስታውሳለህ? ያወራነውን እና እንዴ እግዚአብሔር አይደለ እንደ ጀማሪው ብለን በአብርሃም ዘመን እኮ ገና ህግ እንኳን ወንጌል አሁን የምንለው የወንጌል ኔቸር አሁን አጥበበን የምንመለከተው የጸጋ ኮንሰፕት ህጉም አልተሰጠም ገና ሙሴ አልመጣም። ለአብርሃም ወንጌልን እግዚአብሔር እንደሰበከ ወንጌል እግዚአብሔር ጋር ነው የነበረው። ክርስቶስ እሱ ነው አንፎልድ ያደረገው። በእግዚአብሔር መንግስት ውስጥ የተመለከትነው የእግዚአብሔር ወንጌል ሲተነተን እግዚአብሔር ያሰበው ሲብራራ በክርስቶስ መስቀል ስራ አየን እንጂ ወንጌል የነበረው እግዚአብሔር ጋር ነው። ወንጌሉ የእግዚአብሔር ነው። መልካም ያሚ ይሄ ወንጌል ሰው ላይ አሁን መልክና አምሳልን ማንሳት እንችላለን። የእግዚአብሔር ፍጥረትን ለምን አሰበ የሚለውን ይሄ ፍቅሩ እንዲሄድ ወይም ደግሞ ይሄ የእግዚአብሔር ህይወት ያልነው እንዲፈስ እግዚአብሔር ፈልጓል ማለት ነው። ስለዚህ እንደ ትልቅ አዳራሽ ፍጥረትን ማየት እንችላለን። የእግዚአብሔር መልካምነት እንዲፈስበት
እንደ ትልቅ ቤተ መቅደስ ፍጥረትን ማየት እንችላለን። እንደ ትልቅ ስቴጅ ማየት እንችላለን። ፋኑዬ እንዳልከው እንደ ምስባክ፣ እንደ ፑልፒት፣ እንደ ሴናሪዎች ሁሉ እዛ ጋር ያሉት የሚካወኑባቸው ፊልድ አድርገን ፍጥረትን ማሰብ እንችላለን። በዚህ ውስጥ ስክሪፕቱን አሁን ወደ ስክሪፕቱ ልንመጣ ነው። ወንጌል ውስጥ ያለው ትልቁ ናሬቲቭ የድርሰት ጸሐፊው ራሱ እግዚአብሔር ነው። ጠንሳሹ እግዚአብሔር ነው። ከእግዚአብሔር ነው የመነጨው የፍጥረት ሀሳብ ብለን ካለን ምን እንዲሆን ነው ታዲያ ያሰበው? ምን ተፈጠረው ለሚለው በሚቀጥሉት ጊዜያት የምንመለከተው ሆኖ ሳለ እንዴት ነው ታዲያ ይህም ፍቅር እንዴት እንዲሆን ፈለገ? እዚያው ዘፍጥረት ላይ ፍጥረት ላይ ብንቆይ ምናልባት ከሰው ጋር አንስተህ እግዚአብሔር የፈለገው እግዚአብሔራዊ ሕይወት በዝቶ ሌሎች ሰዎች ሲኖሩት ያንን በአብ በወልድ በመንፈስ ቅዱስ መካከል ያለውን ህብረት ሌሎች ሲኖሩት ማየት ነው የፈለገው። ሰው ሲኖረው ነው ማየት የፈለገው እና እንደምናስታውሰው አዳራሹን አበጀለት፣ የሚኖርበትን ዓለም እዛ ውስጥ ሲኖር ደግሞ የሚበላው ምግብ ሰጠው፣ አትክልቶችን ምናምን እንስሳቶችን ውሆችን አዘጋጀለት እና ኢንቫይሮንመንቱን ሙሉን ካዘጋጀ በኋላ ሰውን አመጣና አስቀመጠው። ያንን ሰው ግን ሲፈጥር ለሌሎቹ ያላለውን ነገር በመልካችን እንደምሳሌያችን እንፍጠራለን። እግዚአብሔራዊ የሆነ ህይወትን ኤክስቴንድ ማድረግ ነው የእግዚአብሔር ሀሳብ እና ከዛ በኋላ ለመጀመሪያ ጊዜ መልካም እንዳልሆነ ያየው ግን የሰው ብቸኛ መሆን ነው። ምክንያቱም በስላሴ ዘንድ እንደዛ ስላልሆነ ማለት ነው። ከዛ በኋላ ምን አደረገ? ሔዋንን አበጀለት። ከዛ የሰጠው ትእዛዝ ምንድን ነው? ብዙ ተባዙ። ይሄ የእግዚአብሔር እንትን ነው፣ አዋጅ ነው። ብዙ ተባዙ፣ ጨምሩ፣ ፍሩትፉል ሁኑ፣ ፍሬያማ ሁኑ በምታደርጉት ነገር። ስለዚህ ፍሬያማ መሆን እንደገና ደግሞ በቁጥርም መብዛት ያ የእግዚአብሔር ፕላን ነው ማለት ነው። ይህንን ታሪክ ይዘን እስከ መጽሐፍ ቅዱስ እስከ አዲስ ኪዳን ድረስ ምናምን ስንሄድ የምናገኘው የእግዚአብሔር ሀሳብ እግዚአብሔራዊ የሆነ ህይወት በሰዎች መካከል እንዲገኝ ነው። ሰዎች ደስ የሚሰኙበት የኤድን ገነት ያ ነው። ደስ የሚያሰኘው አትክልት ምናምን መኖር ብቻ አይደለም። ኦፍኮርስ እንደዚህ አይነት ኢንቫይሮንመንት አሁንም ድረስ ስናልፍበት ደስ ይለናል። ወንዝ ዳር ሄደን ስንዝናና ደስ ይለናል። አትክልቶች አረንጓዴ ነገር ያለበት ቦታ ላይ መቀመጥ ደስ ይለናል። ግን ያ ብቻ አይደለም። የእግዚአብሔር ሀልወት ያለበት የእግዚአብሔር ሴንስ የሚደረገው ከእግዚአብሔር ጋር ማውራቱ፣ መነጋገሩ፣ መጫወቱ ያለበት ኢንቫይሮንመንት ነው ለሰው የታሰበለት ማለት ነው። በኋላ ላይም ወደ አዲስ ኪዳን ስንመጣ እኮ የኢየሱስ ክርስቶስ መሰቀል ግብ አይደለም፣ ሚንስ ነው። የእግዚአብሔር ዓላማ ኢየሱስን መስቀል አይደለም። ኢየሱስን ሰቅሎ ዋጋ ከፍሎ ከህዝቡ ጋር እንደገና ታርቆ ወደ አዲስ ህብረት መምጣት ነው። ራእይ ላይ እኮ የሚደመድመው ታላቅ ሰርግ ተዘጋጅቶ ህዝቦች ሁሉ አንድ ላይ ኖረው በጉ ያለበት ከተማ፣ ሌላ እግዚአብሔር ያሰበው እግዚአብሔራዊ ህይወት፣ እግዚአብሔር ማህበር፣ የእግዚአብሔር ልጆች ማህበር፣ የእግዚአብሔር ልጆች ጉባኤ እንዲኖር ነው የፈለገው። ኢየሱስ ክርስቶስም ይህንን ታሪክ እንደነገረን ሪዲም ካደረገ በኋላ ለደቀ መዛሙርቱ የሰጣቸው ትእዛዝ ምንድን ነው? አሁንም እንኳን አልተቀየረም። ብዙ ተባዙ፣ ይህንን እግዚአብሔራዊ ህይወት አብዙት፣ ሰዎች ይጨመሩ። ወደ ዓለም ሁሉ የላከው ኢየሱስ ክርስቶስ በዛ ምክንያት ነው። እና ይሄ ዘፍጥረት ላይ የምንመለከተው የእግዚአብሔር ሀሳብ ራሱ የሰዎች ቅድም እንዳልከው መንፈሳዊ ነገር ላይ ብቻ ሳይሆን ምን በላው የምንጠጣው ነገር ላይ ራሱ ጉዳይ እንደሆነ አስቀድሞ የፈጠረው እሱ ሙዝን ፈጥሮታል፣ ማንጎን ፈጥሮታል፣ ውሃን ፈጥሮታል፣ ሌሎችም ነገሮች ለሱ የሚያስፈልጉ ነገሮች ማለት ነው። ኢየሱስም ሲያስተምር ካስታወሳችሁ በጸሎት ጊዜ ስትጸልዩ የዕለት እንጀራችንን ስጠን ብሎ ጸልዩዋል። ስለ እግዚአብሔር ፕሬዘንስ፣ ስለ እግዚአብሔር ሀሳብ እንድንደነቅ ብቻ ሳይሆን ስለሱ እንድናመሰግን ደግሞ ስለምንበላው ነገር ግድ እንደሚለው አሁንም ድረስ ማለት ነው። ስለዚህ እግዚአብሔራዊ የሆነው ህይወት መልከ ብዙ አይነት ገጽታዎች አሉት። ዋናው ዓላማው ግን እግዚአብሔር ፍቅሩን ኤክስቴንድ ያደረገበት ምክንያት ያ እግዚአብሔራዊ ህይወት በአብ በወልድ በመንፈስ ቅዱስ መካከል ያለው ህይወት እንደገና ኤክስቴንድ እንዲያደርግና በሰዎች መካከል ተገልጦ እንዲታይ ነው። ይሄ ነው ወንጌሉ። ማንም ኖሮት አያውቅም። ማንም አያውቀውም። ይሄንን ህይወት ሪፕሬዘንት አድርገው ሊኖሩ የሚችሉ ሰዎችን እግዚአብሔር አስቀመጠ። ያ ትልቅ ፕሪቪሌጅ ነው። ምድርን ቅድም እንዳልነው ምድርን እንደ መድረክ ካየናት አዳምና ሔዋን እግዚአብሔርን ወክለው የእግዚአብሔርን ህይወት የሚኖሩ ናቸው። አሁን ያሚ እንዳለው ማለት ነው። መልክና ምሳሌ የሚለው በጥንታዊ ቅርብ ምስራቅ ታሪኮች ውስጥ የምናየው ነገስታት የራሳቸውን መልክ በሐውልት መልኩ ይቀርጹና የሚገዙባቸው ቦታዎች እነሱ ግን በአካል የማይገኙባቸው ቦታዎች ላይ ያስቀምጣሉ። ያ ምልክት ያለበት ቦታ ሁሉ የነሱ ግዛት ነው፣ እነሱ የሚያስተዳድሩበት ነው። ይሄ በአርኪኦሎጂም የተገኘ ጥናት ነው። ከዛ በመነሳት የመጽሐፍ ቅዱስ አስተማሪዎች የሚሉት ይሄ መልክና ምሳሌ የሚለው ጽንሰ ሀሳብ እግዚአብሔር ምድር ላይ በሰዎች ውክልና እግዚአብሔር የሚገዛበትን ፍጥረት ነው ያበጀው ማለት ነው። ስለዚህ መግዛት የሚለው ያው በዚህ ዘመን በተለይ ኔጌቲቭ የሆነ ኮኖቴሽን ያለው፣ ግን
መግዛት ስንል ህይወትን ማስተዳደርን ይሄ ፖዘቲቭ ከሆነው ሴንስ ነው የምንለው ማለት ነው። ስለዚህ እግዚአብሔር በመልካችንና በምሳሌያችን እንፍጠር ሲል የእግዚአብሔርን ህይወት የሚኖሩ እግዚአብሔርን የሚያውቁ እና እሱን የሚመስሉ ሰዎች ኮሚኒኬብል በሆነው ባህሪው ማለት ነው በሚያካፍለው ባህሪው እሱን የሚመስሉ በምድር ላይ የሚገዙ ወይም ምድርን እግዚአብሔር ቅድም እንዳለው በመልካም ነገር የተሞላች ነች ምድር። ያንን መልካም ነገር ሁሉ የሚያወጡ ማለት ነው አይደለ? በዛ መልኩ ለእግዚአብሔር ክብር የሚኖሩ እና እንደዚህ አይነት ሰዎችን ነው እግዚአብሔር ክሬት ያደረገው። ሰዎች እየበዙ ሲሄዱ የእግዚአብሔርም ክብር እየበዛ የእግዚአብሔር የእጅ ስራው የሚታይበት ግሎሪፋይድ ማግኒፋይድ የሚሆንበት መንገድ እየበዛና እየበረከተ ይሄዳል ማለት ነው። በዛ መልኩ ነው የተፈጠረው ሰው። ስለዚህ ውክልናዊ አስተዳደር እዚያ ጋር የምንመለከተው ይህም የወንጌሉ ፕሮጀክት ነው። ምናልባትም አሁን የምንለው የወንጌል አንድምታ አዲስ ኪዳን ላይ የተረዳ ነው። እሱኛውን ለመመለስ የመጣ ይመስላል። ቅድም ሪስቶሬሽን ብላችኋል። እግዚአብሔር ወደ ነበረበት እየመለሰ ነው። መልካም ነው ወዳለ ህይወት ሰውን እየመለሰ ነው። ይሄ ፍጹም ነው፣ ይሄ መልካም ነው፣ እንዳሰብኩት ሆኗል ካለበት ሰው ጎድሎ ተገኝቶ በእርግጥ በሚቀጥሉት ጊዜያት የምንመለከተው ቢሆንም ወደዚያ ለመመለስ እግዚአብሔር እየሰራ ነው። ይሄ ከሆነ ለመመለስ የሚሰራበት ፕሮጀክቱ ብቻ አይደለም ወንጌል፣ ያን የታቀደውም የወንጌሉ አካል ነው እያልን ነው ማለት ነው። ያ ፍጥረትን እዚህ ላይ የምጨምርልህ ፍጥረትን እግዚአብሔር ሲፈጥር ከፍጥረትም ጋር ጉዳይ እንዳለው የምናውቀው መጨረሻም ላይ አዲስ ሰማይና አዲስ ምድር እንዳለ ስለሚናገር ነው አይደል? የመጽሐፍ ቅዱስ አስተማሪዎች እንደሚሉን እኛም ገልጠን ብናየው እንደምናየው በፍጥረት የጀመረው ታሪክ የሚያልቀው በአዲስ ፍጥረት ነው። ስለዚህ ከፍጥረት ጋር ኢንተርሪሌትድ ነው። ይሄ ቅድም እንደተባለው መንፈሳዊ ነገር ህይወት ወይ የሆነ በቸርች ውስጥ የታጠረ ነገር ብቻ አይደለም። ኮዝሚክ የሆነ ፍጥረትን ሁሉ የሚያዳርስ ነው ማለት ነው። የእግዚአብሔር ወንጌል ስንል ከፍጥረትም ጋር የተገናኘ ነው፣ ከሰዎች ጋር ብቻ የተገናኘ አይደለም። ወንጌል ከሰው ውጭ ሴንስ ይሰጣል። ወንጌል ለሰው ይሄንን ብትል አሁን ይህንን ወንጌል አሁን ፍጥረት አሁን ከውድቀት በፊት ነው እያወራን ያለ ነው። ፍጥረት ይመለከተዋል ብለህ ስትል ፍጥረት እነማ ታዳሚዎቹ እነማ ሊሆኑ ይችላሉ? ፍጥረት ምን ማለት ነው? እግዚአብሔር ሰውን ፈጠረ። ችግሩ የመጣው በሰው ምክንያት ነው። በሰው ምክንያት ፍጥረት እርግማን ውስጥ ወድቋል። ስለዚህ ፍጥረት ማለት የምናየው ተራራው፣ ዛፉ፣ እንስሳቱ፣ ግዑዙ ዓለም በአጠቃላይ ማለት ነው። ስለዚህ ሰው ሲሳሳት ከእግዚአብሔር መንገድ ወደ በኋላ እንደምናየው ሲወጣ ፍጥረት እርግማን ውስጥ ወድቋል። ከሰው ውጭ ያለው ፍጥረት ማለት ነው። ሰውንም ጨምሮ ፍጥረትንም በአጠቃላይ እርግማን ውስጥ ወድቋል። ስለዚህ መፍትሄም የሚመጣው የሰው ነገር ሲስተካከል ነው ማለት ነው። ስለዚህ ይገናኛል ነው የምትለው? ያሚ እንደዛው ነው። ፍጥረት የተፈጠረው ለሰው ስለሆነ ሰው ነው ትኩረቱ፣ ሴንተሩ። እግዚአብሔር የፈጠረው በዋናነት አንበሳንም ነብርንም ዛፍና ወተትንም ውሃንም አይደለም ያሰበው መጀመሪያ፣ ወይ ደግሞ ግቡስ አይደለም። እነዛ ሁሉ የተዘጋጁለት ለሰው ነው። ሰው ደግሞ እነዚህ ነገሮች ለሰው ሊሆን ይችላል። ያሚ እንዴት አስቤ መሰለህ የጀነሲስ አካውንት ላይ 1:26 ስንመለከት ሰውን በመልካችንና ሰርቶ ማለት ነው ሰርቶ ጨረሰና 5ቱ ቀን ላይ ሰውን በመልካችንና በአምሳላችን እንፍጠር አለ። እንፍጠር የሚለውን ሀሳብ አንስቼ እንፍጠር የሚለውን ሀሳብ ፈጠረ ከሚለው ግስ እንያዝና 3ቱን ሀቢታቶች እናያለን። 3ቱን መኖሪያዎች የብስ፣ ሰማይና ባህር፣ ውሃ ውስጥ ማለት ነው። እግዚአብሔር እነዚህም ፈጥሯል። እስከነ ነዋሪዎቻቸው መኖሪያቸውን እና ነዋሪዎችን ፈጥሯል። ስለዚህ የብስ ላይ የሚንቀሳቀሱ አሉ፣ የሚርመሰመሱ አሉ። ባህር ላይ ወደ ውስጥ የሚሄዱ የሚሳቡ ሌሎችም አሉ። ከዛ በሰማይ ላይ የሚበሩ አሉ። እንፍጠርና መሀል ይሄ ገባ ማለት ነው። የምድር ተንቀሳቃሾችን ሕያዋንና ግዑዛንን፣ የባህርን፣ ከዛ የሰማይን ካለ በኋላ ይግዙ። አሁን እንፍጠር እና እነዚህን ይግዙ። እሱም ፕሮፖዛል ማየት ፈለግኩኝ። አሁን ሰው እንዴት ተፈጠረ ለምን መጣ የሚለውን ሳስብ 5 ቀን ላይ ተፈጥሮ አሁን ይሄንን በእግዚአብሔር መልክ የሚያስተዳድርለት ፍጥረት የለም። ከነዚህ የሚረዳው ሪሌሽናል የሆነ ሊወክለው የሚችል የለም። ከዚህ ተነስቶ አሁን አንድ አስተዳዳሪ መምጣት አለበት ብሎ ያለውን ሀሳብ
ከሰው አንጻር የተፈጠሩትን እኒ ወይስ የተፈጠረውን ሰው እንዲያስተዳድርለት እግዚአብሔር እንዳመጣው እኒ? ይህንን ያነሳሁት ለዲስካሽን። ሁለቱም ትክክል ነው። ምክንያቱም ሁለት ትክክል ይኖራል ሊኖር ይችላል። እንወያይበት። አንደኛ ያንን ሁሉ የፈጠረበት እግዚአብሔር ለሰው ነው ስንል ሊሆን የሚችለው ሰው በማስተዳደር ኃላፊነቱን ይወጣል። ነገር ግን ሰው እግዚአብሔር ያሰበውን ነገር ፈንክሽን እንዲያደርግ የሚችልበት ኢንቫይሮንመንት ደግሞ ያስፈልገዋል። ስለዚህ ሰው ፈንክሽን እንዲያደርግ እንዲበላ፣ እንዲጠጣ፣ እንዲገባ፣ እንዲወጣ እግዚአብሔር ያስበውን ሀሳብ ብቻ እንዲኖር የሚያስፈልገው መድረክ የተፈጠረው ለዛ ሰው ነው ማለት ነው። ለምሳሌ እኔ ቤት ብሰራ እና ቤት ሰርቼ ናግባ ብልህ ቤቱ የሰራሁት ለአንተ ነው ማለት ነው። ቤቱ ብቻውን እንዲቆይና የአምላክ ቤት ሰራ ለመባል አይደለም። ለአንተ ነበርኩ የሰራው ነው አይደል? ለአንተ ነው የሰራሁት። ለአንተ ሰርተህ መጥቼ ገባ። ለአንተ ሰርቼ መጥቼ አስገባው። ግን አንተ አልነበርክም መጀመሪያ ላይ ቤቱን ሰራ ከአንተ ጋር አላወራሁኝም። ቤቱን በምፈልገው መልኩ ሰራ። ምሳሌ ነው እሰራላለሁ ቤቱን። ስለዚህ አንዱ ከዚህ አንጻር ስንመለከተው ሰው እግዚአብሔር ላሰበው አጀንዳ በጣም እግዚአብሔር ዕብራዊ መጽሐፍ እንደሚነግረን ኢየሱስ ክርስቶስ ወደ ምድር በመጣ ጊዜ የለበሰው የሰውን ስጋ ነው እንጂ የመላእክትን አይደለም። ስለዚህ ለሌሎች ፍጥረታት ወይ ደግሞ ለእንስሳት አይደለም ኢየሱስ ክርስቶስ የሞተውም ለሰው ነው ሪክሌም ለማድረግ የመጣው። ለምን እዚህ ምድር ላይ እግዚአብሔርን ኢሜጅ ገልጾ እንዲኖር የተፈለገው ሰው ስለሆነ ማለት ነው። በሌላ መልኩ ግን ካየነው ደግሞ የዚህ ሁሉ ክብር ባለቤት ግን ሰው ግን አይደለም። የዚህ ሁሉ ሰው በራሱ የሚኖረውና በአካባቢ ያሉት ነገሮች መስተጋብራቸው ተጠብቀው መልካም ሆነው የሚኖሩት ክብሩ ለእግዚአብሔር ነው፣ ባለቤቱ እሱ ስለሆነ ማለት ነው። አለበለዚያማ እግዚአብሔር ከጨዋታ ውጪ ወጥቶ በቃ ሰው ብቻ የሚገዛውና የሚያስተዳድረው ዓለም ሊሆን ነው ማለት ነው። እንደዛ አይደለም። በጣም ይቅርታ ምን አስቤ መሰለህ፣ ቅድም ላይ ስንነሳ እግዚአብሔር መልካምነቱን ከአንተው ጋር ስላሳዊ ፍቅሩን የሚታየውን ኤክስቴንድ ማድረግ ፈልጎ ሊያፈስ ፈልጎ ዓለምን ለራሱ ፈጠረ ብለን ዓለም የእግዚአብሔር ክብር የሚገለጥበት ቴምፕል ነው አለ። ትልቅ አዳራሽ ነው አለ። ስቴጅ ነው አለ። እና እሱ ዓለም የምንለው የተፈጠረ ሁሉ ነው ማለት ነው። ስለዚህ እግዚአብሔር ለራሱ ፈጠረና እዚያ ውስጥ ይህንን ክብርና ይህንን መንገድ የሚያስተዳድሩለትን ሰዎች ደግሞ አመጣ ብለን ብንል አሁን ለሰው አመጣና አስገባ ብለን ካለን ከቅድሙ ድምዳሜያችን ጋር ተፋልሶ አይገጥመንም የሚለውን ፋኑ ምናልባት አንድ ሀሳብ ይናገራል። አንድ ሀሳብ ለመጨመር ግን የቤተ መቅደስ ምሳሌ እንውሰድ። ቤተ መቅደስ የተሰራው ለሰው ነው ለእግዚአብሔር ነው? ለሁለቱ እንደዛ ማለት ነው። ይህንን ዓለምም እንደዛ ከተመለከትን እግዚአብሔር ቤተ መቅደስ ነው ካልን ለሁለቱም ነው። ሰው ከእግዚአብሔር ጋር የሚገናኝበት ኢንቫይሮንመንት እንዲሆንለት ፍጥረት የተገባ ነው። አሁን ወንጌሉ ፍጥረት ተኮርም ነው ወደ ፍጥረትም ነው የሚለው ሀሳብ አሁን የወንጌሉ ኮንሰፕት በእግዚአብሔርና በሰው መካከል ሆነ። ያኔ የተለያየ ነገር አለም እያወራን የለ ነው ልናስረዳ የሄድንበት መንገድ ነው። አንዳችን ሌላችንን ጠጣ አይደለ ያሚ ወደ ፋኑ ለታና ሀሳቡን እኔ የምረዳው በሁለቱም ያሚ እንዳለው ይሰራል ብዬ አስባለሁ። ምክንያቱም መዝሙር 8 ላይ ዳዊት ሲናገር ጨረቃን ባየው ጊዜ ሰማያትን ባየው ጊዜ ታስበው ዘንድ ሰው ምንድን ነው ይላል። ማለት ኢንሲግኒፊካንት ነው። በነገራችን ላይ ሰው በጣም ደቃቃ ፍጡር ነው ካየ ነው ከፍጥረቱ አንጻር ማለት ነው። እና ጋላክሲን ስናስብ አሁን ደግሞ በተለይ ቴክኖሎጂ በደንብ ያሳየናል ያለውን ምድር ምን ያህል በጣም ነጥብ እንደሆነ ስናይ ኢንሲግኒፊካንት እንደሆነ ስናይ ነገሩ ስለኛ ብቻ እንዳልሆነ ይገባናል። በቃ ከኛ ጋር ብቻ የተያያዘ አይደለም። እንደዛ ቢሆን ይህንን የሚያክል ጃይጋንቲክ የሆነ ዩኒቨርስ አይኖርም። ስለዚህ ፍጥረት በአጠቃላይ የእግዚአብሔርን ክብር ማኒፌስት የሚያደርግ ነው። በዛ ውስጥ ግን እግዚአብሔር ሰውን ምንድን ያደረገው ካልን ፓርት ሰጥቶታል ማለት አካል ሆኗል ማለት ነው። አካል የሆነው በምን ሴንስ ነው? እንደተባለው ለሱም የፈጠረው ነገር አለ ቅድም እንዳለው ያሚ አዘሴም ታይም ደግሞ እነዚህ ሁሉ ነገሮች ሰምዳፕ ሆኖ ግን ምንድን ነው የሚያሳዩት ካልን የእግዚአብሔርን ትራንሴንደንት የሆነውን ባህሪውን ነው ክብሩን ነው የሚያሳዩት። ማለት እግዚአብሔር ሁሉን ቻይ መሆኑን ሁሉን አዋቂነቱን ዘላለማዊነቱን አይደል። ምክንያቱም ስለ ሰው ብቻ ሙዝና አትክልትን ብቻ እያሰብን ካሰብን ፍጥረትን ተታለናል። ፍጥረት ማለት ኢምቢሊየንስ የሚሆኑ ጋላክሲዎችንም ይጨምራል። እነዛ ግን ከኛ ጋር ምንም ሪሌትድ አይደሉም። ስለዚህ ከኛ ያለፈ ሚኒንግ አለ ማለት ነው እዚህ ዓለም ላይ። ይህ የሚያሳየው ፍጥረት የተፈጠረው ለእግዚአብሔር ክብር ነው። በዋናነት የምናያቸው ነገሮች ሁሉ መዝሙር 19 እንደሚለው ሰማያት የእግዚአብሔርን ክብር ይናገራሉ። እግዚአብሔርን ግሎሪ ነው ፕሮክሌም የሚያደርጉት አፍ ባይኖራቸውም ማለት ነው። ታዲያ እኛ ምንድን ነው እዛ ውስጥ ያለን ድርሻ አለን።
በፍጥረት ውስጥ በተፈጠረልን ልክ የሆነ አንድ ቅድም የሚያወራ ነው ወደፊት የምናወራው ድርሻ አለን። እኛ ብቻ ግን አይደለንም። ማዕከሉ እኛ አይደለንም። እኛም የተፈጠር ነው የእግዚአብሔር ማዕከሉ እኛ ነን የሚል ሀሳብ ሰማው ያሚቅድ በዚህኛው ሴንስ ነው እሱ። እኔ አሁን የተለየ ነገር ይዤ አይደለም ያሚ ማዕከሉ እኛ ነን፣ ፒናክል ነን ለማለት ነው። ቁንጮ ነን። አሁን ለምሳሌ ፍጥረትን ከፈጠረ በኋላ እግዚአብሔር እኛን እንድንገዛ እንድናስተዳድር አድርጎናል። ወንጌሉ ስለ ሰው ብቻ አይደለም ማለት ነው። ለሰው ነው እሱ ማለት ነው አይደለም። ወንጌሉ ስለ ሰው ብቻ አይደለም፣ ስለ ሰው ምድር ነው። ያሚ በዚህ እንስማማ። አልገባኝም። ወንጌሉ ሰው የወንጌሉ ተደራሽ አንዱ አካል ነው እንጂ ወንጌል ስለ ሰው ብቻ አይደለም። ኤግዛክትሊ ቅድም እኮ ብሎታል። አሁን ለምሳሌ ፋሚ በጣም ይፈታ ከያሚ ጋር እንስማማ ብዬ ፍጥረትን ይጨምራል ማለት ነው። ፍጥረትን ይጨምራል አምናል እኮ አይ ቲንክ በኋላ ያሚ ምን አስበው መሰለህ? በጣም ጥሩ ነው እንትን የሚሉን ተመልካቾቻችንም እንዲረዱልን የምንፈልገው ወንጌል የምንለው ሀሳብ በጣም ቁንጽል ከኔ ጋር ብቻ የተገናኘ ሳይሆን እግዚአብሔር ዓለምን ለክብሬ የፈጠርኩትን ሲል እኮ አንብበናል። ኢሳይያስ ላይ አንብበናል። እኔ የሰራኋቸውን ለክብሬ የፈጠርኳቸው ተብሎ የተጠቀሱትን የፍጥረት አካል እኮ አንብበናል። የሜዳ አራዊት ያመሰግኑኛል፣ ያዕቆብን ተበጅቶት እስራኤልን አድኖት ያመሰግኑኛል ይላል። ይሄኛውን ድነት እንዴት አሁን የእስራኤል መበጀትና መመረጥ ባህር ሸሸች ብለናል፣ ኮረብቶች ዘለዋል፣ ምድር ሆይ ደስ ይበልሽ፣ ሰማይ ሆይ እልል በይ ተብሎ ለምን እግዚአብሔር እስራኤልን ተበጅቶታል፣ ያዕቆብንም ለርስቱ ዕድል ፈንታ አድርጎ መርጦታል። አሁን በያዕቆብ መመረጥ ሰማይ የሚያጨበጭበው ለምንድን ነው? ኮረብቶች የሚዘሉት እንደጠቦት ለምንድን ነው? ቢመለከታቸው ነው። የድነቱ ኮንሰፕት እዚያ ፍጥረት ላይ ስንመር ውድቀት ስለሌለ ማለት ነው፣ ከኛ በፊት ስለሆነ ምናልባት በቀጣይ ጊዜ እንዴት የግንኙነት ተበላሸ የሚለውን እንመለከታለን። ስለዚህ ያም እሱ ላይ ተመሳሳይ ነገር ነው እያወራን ያለ ነው። ከሰው አንጻር በመጋቢ ልብ ሰዎች ላይ ነው ብለህ ጠንከር ስትል አንድ አልነበር እንዲህ የምናስበው ብዬ አስቤ ነው። እና የተለየ ነገር የለው ሰው ፍጥረትን ብቻ ደግሞ ሳይሆን ኢቭን እንዲያውም ትንሽ ከፍ ለማድረግ መንፈሳዊ ዓለምንም ይጨምራል። ማለት ግዑዙን ዓለም ማለት ነው። ግዑዙን ዓለም ብቻ ሳይሆን መንፈሳዊውንም ወርልድ ይጨምራል። ኤፌሶን ምዕራፍ 1 ላይ ይናገራል። በሰማይና በምድር ያለው ሁሉ በክርስቶስ ኢየሱስ ጌትነት ስር ለመጠቅለል ነው ይላል። ስለዚህ ሪቤል ያደረገ ስፒሪቹዋል ወርልድ እንዳለ እናውቃለን። እሱ ሁሉ በኋላ ላይ መፍትሄ የሚያገኝበት የማይታየውንም ሁሉንም በክርስቶስ ጌትነት ስር አድርጎ እግዚአብሔር ሪዲም የሚያደርግበትን ፕላን የያዘው ፕላን እግዚአብሔር። ስለዚህ ወንጌልን ስናስብ በጣም ቁንጽል በጣም ከኔ መፈወስ ከኔ መዳን ጋር ብቻ የተገናኘ ሳይሆን ይሄ ትልቅ ፕሮጀክት ነው። ጋላክሲ የሚመለከት ፕሮጀክት ነው። ፍጥረት መላለሙን የእግዚአብሔር ፍጥረት ናፍቆት የፍጥረት ናፍቆት የእግዚአብሔርን ልጆች በክብር መገለጥ ነው ሲለን የአዲስ ኪዳን ጸሐፊም ሰው በዚህ በኩል ሪስቶሬሽንን ሲያገኝ እግዚአብሔር የሪስቶሬሽን ስራ ላይ ነው። ሪሴት እያደረገ ነው፣ ወደ ነበረበት እየመለሰ ነው። ስልኮቻችሁን ሪሴት ስታደርጉ መጀመሪያ ወደ ነበረበት ትመልሳላችሁ። እግዚአብሔር ዓለሙን መጀመሪያ ወደ ነበረበት እየመለሰ ነው። ሲመልስ ሰውን ከስልጣኑ ስር ከመልኩና ከአምሳሉ የተፈጠረው ፍጥረት ደግሞ አኮርዲንግሊ በተፈጠረበት መንገድ እንዲሄድ ማድረጉን ጥልን ከመካከል በደመነፍስ የሚንቀሳቀሰው ፍጥረትና በእግዚአብሔር አምሳል መካከል ያለውን ጥል ማስወገዱን እግዚአብሔር ይህንን እየሰራ። ስለዚህ ተመልካቾቻችን እያልን ያለ ነው ከወዳጆቼ ጋር ያሚናፋኑ እያልን ያለ ነው ወንጌል ግዙፍ የእግዚአብሔር ፕሮጀክት ነው። ከውድቀት በፊት የተጀመረ ነው። በጣም ትልቅ ሀሳብ ነው የወንጌሉ ሀሳብ። እንዲህ ማለት እንችላለን፣ ወንጌል የእግዚአብሔርን ያህል ትልቅ ነው። እግዚአብሔር የጀመረው የእግዚአብሔር ግዙፍ የእኛን ያህል አይደለም። የእኔ መዳን አይደለም ወንጌልን የሚያብራራው የእግዚአብሔር የማዳን ኃይል ነው። እግዚአብሔር ለፍጥረቱ ያለው ፕሮግራም እንጂ በወንጌሉ ዳንኩኝ እያል ወንጌል እኔ ዙሪያ አይደለም የሚያጠነጥነው በእርሱ ባዳኜ በእግዚአብሔር። ስለዚህ ድኜ እግዚአብሔር ለዓለም ያለውን ፕሮግራም ለመረዳት የመጣሁበት መልእክት ነው ወንጌል እንጂ ወንጌል እኔ ጋር ጀምሮ እኔ ጋር የሚጨርስ ከኔ መውደቅ ጋር ብቻ ከእናንተ መውደቅ ጋር ብቻ የተገናኘ አይደለም ማለት ነው። ዛሬ ዲስከስ ያደረግነው ይህንን ነው። ምናልባትም ወደ መጨረሻ መተናል። በረከትን ማንሳት ትችላላችሁ። ከውድቀት በፊት እግዚአብሔር ባረከ። የሚገርም አይደል? ባረከ።
ያሜ ቀደም አንስቶታል። ብዙ ተባዙ፣ ምድርን ሙሏት፣ አምላካዊ በረከት። በእርግጥ ስለ እርግማንም እንመለከታለን በሚቀጥሉት ጊዜያት። ግን በረከት ይሄ ፍጹም የሆነ አምላካዊ በስልጣን በረከት አናውንስ የተደረገበት መጽሐፍ አለን። ገና ከውድቀት በፊት በረከትን ማየት እንችላለን። ምሉዕነትን ማየት እንችላለን። ሃርመኒን ማየት እንችላለን። አሁን አንዱ ስለሌላው ፍጹም ሆኖ የሚኖሩበት በሚመጣው ዓለም ላይ ሲሆን እናያለን ያልነው ፍጽምና ያኔ የነበረ አይደል ፋሚሊ እየጠቀለልን ስለሆነ እዚህ ላይ የምትሉትን እስካሁን ባወራነው ሀሳብ። ስለዚህ ወንጌሉ የእግዚአብሔርን ፍጽምና እግዚአብሔር ያሰበውን ሕይወት እንዲፈስ የፈለገውን ሕይወት ያኔም እግዚአብሔር ጀምሮታል ከሰው ውድቀት በፊት ፍጥረት ውስጥ የሚለውን ማጠቃለያ ሀሳብ እኔ እዚህ ጋር የምሰጠው ካወራናቸው ነገሮች ውስጥ ማየው የመጨረሻው አልቲሜት ጉድ የምንለው እግዚአብሔር ራሱ እንደሆነ ነው ማየው። ከእግዚአብሔር ማንነትና ባህሪ ፍጥረት እንደመጣ ተነጋግረናል። ስለዚህ ከእግዚአብሔር ውጭ መልካም ነገር ሊኖር አይችልም። ዳዊት እንደዘመረው መዝሙር 16 ላይ ከአንተ በቀር በጎነት የለኝም ይላልና በጎ የምንለው ነገር መልካም የምንለው ነገር ያለው ራሱ እግዚአብሔር ጋር ነው። የመጨረሻው አልቲሜት ጉድ ሊሰጠን የሚችለው እግዚአብሔር ራሱን ነው። ስለዚህ በፍጥረት ውስጥ የምናየው እሱን ከሆነ በወንጌል ውስጥም የሚበረከትልን ትልቁ በረከት ስጦታ ራሱ እግዚአብሔር ነው። በዚህ ጊዜ እንደምንለው ከእግዚአብሔር የምናገኛቸው ነገሮች አይደሉም። የመጨረሻው አልቲሜት ጉድ ኢዝ ራሱ እግዚአብሔር ነው ማለት ነው። እግዚአብሔር መጀመሪያ የሚያሰበው የእርሱን ሕይወት በሰዎች መካከል ማየት ስለሆነ የተጠራ ነውና ወንጌልን አምነናል ስንል እግዚአብሔር ሕይወት ነው ልንኖር በቤተክርስቲያን የተጠራ ነው። ያንን ማወቅ ይኖርብናል። ተመልካቾቻችን ወንጌል ፍጥረት ላይ ጀምራል የሚለውን ሀሳብ በዚህ መልኩ እንቋጫለን። በሚቀጥሉት ጊዜያት ደግሞ ዲቴል ሀሳቦችን እንነጋገራለን። ሰላም።